እኔ ላይ ያጋጠመ እስር እንድማር ምናምን ሳይሆን አላማው ሌላ ነው የነበረው። አላማው የማስፈራራት ራስን እንድታጣ ሄደህም ባሪያ እንድትሆን አይነት የመፈለግ ሁኔታ ነው። እኛ ወደ ትግል የገባሁበት 91 ወደ ውትድርና የገባሁበት 2000 አብይ ከባድ ፈተና የፈጠረብኝ ከኢንሳም ለመልቀቅ ብዙ ሐሳብ የነበረብኝ ወቅት ነበረ። እሱ ግን ወደ እድል ተጠቀምኩበት ሳልወጣ ከኢንሳ ሶስተኛ እስር ቤት እንደ አቅም ሆኖ ያገለገለው ለአብይ እዚህም እንዲደርስ ያደረገው አሁንም የተወሰኑ ነገሮች እንዲሰራ ያደረገው ድፍረት አለው። ከልቦናው መቅረብ የሚመጣ ከጤናማ ያልሆነ ልቦናው መቅረብ የሚመጣ ካለማወቅ የሚመጣ ካለመመራመር የሚመጣ ካለመጠየቅ የሚመጣ ድፍረት በጣም ነበረው። ድሮም አሁንም ደፋር ነው። አሁን ሳገኘው የሚያገኘው እሱ ነው። ዝና ለማግኘት የምትሞክረው በማታለል በመሸወድ በማጭበርበር ነው። ራስን ትሸውዳለህ፣ ሌላ ሰውም ትሸውዳለህና የልቦና መዋቅር አብይ ስታይም ጤናማ ወዳልሆነ ነገር በዛ ደረጃ ያለ ነው። ወደ ኢንተግሬትድ የምትለው አቨሬጅም አይደለም ጤናማም አይደለም። አሁን ያለኝ ስለ አብይ ሳስብ ያለኝ ስሜት ፈጠራ፣ ጥበብ፣ ፍቅር ነው ስሜት። ከጥላቻ ተነስቼ ከቂም ተነስቼ አብይ ላይ የማደርገው አንድ ነገር ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 34 54 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ታስረን የወጣው ከዛ በኋላ ደግሞ እንደሌላው ህዝብ እየኖርክ ነው ብዬ አምናለሁ። እስር ምንድነው የሚለውን ነው ላንተ ብዙ ሰዎች ላይ የመታሰርን ይወስድ ለነበረ ሰው የሚታሰሩ ሰዎች ላይ ላይፋቸው ላይ ውሳኔ ያሳልፍ የነበረ ሰው መታሰር ላንተ ምንድነው በአሁኑ ሰዓት? ኦኬ ላገኘሁት እድል አመሰግናለሁ። ስለ ያው መታሰር ይሄ የፈጠሩት ሰዎች ሐሳባቸው የነበረው ሰው በሰራው ስህተት ተጸጽቶ ተምሮ እንዲወጣ የሚል ነው። ያ ማህበረሰቡ ያገልሃል ማለት ነው። ሌላ ነገር የለውም። የፈጠሩት ሰዎች እንደዚህ አስበው ነው። ግን ለራሱ ደግሞ ያን ያክል እንትን ላይኖረው ይችላል። ስለዚህ በእኛ አገር ባለው የፍትህ ስርዓት ደግሞ እኔ ላይ ያጋጠመ እስር እንድማር ምናምን ሳይሆን አላማው ሌላ ነው የነበረው። አላማው የማስፈራራት ራስን እንድታጣ ሄደህም ባሪያ እንድትሆን አይነት የመፈለግ ሁኔታ ነው የነበረው። በወሳኝነቱ ግን እኔ እንዴት ያየሁት ነው ምን አገኘሁበት ነው። ምንም ያጋጥም በውጭ ሰዎች ለተለያየ አላማ የተለያየ ነገር ቢያረጉብህ ዓለም የተለያየ ነገር ብትፈጥር ወሳኙ ነገር አንተ ምን መረጥክ ነው። አንተ ከዛ ሁኔታ ምን ተጠቀምክ ነው። ጉዳይ እንደ እድል ነው ያየኸው ወይስ አማረህ ተጎድተህበት ነው የወጣኸው ነው ወሳኙ። ምርጫው አቅሙ የምታተኩሩበት ነገር የምትወስነው ራስህ ነህ። ሁሉም አቅሞች በውስጥህ ነው ያሉት። ስለዚህ እኔ እስር ሲያጋጥመኝ ለማድረግ የሞከርኩት በወሳኝነቱ እንደ እድል ለመጠቀም ነው የሞከርኩት። እስሩ ላይ መጀመሪያ አካባቢ በጣም ከባድ ቀውሶች ናቸው የሚያጋጥሙህ። ለምን ታሰራለህ? እኔ ይሄን ያደረኩ ብለህ ብዙ ነገር ነው የምታስበው። ብዙ ሰዎችም ልትጠላ ይልሃል ውስጥ ቀድሞ ከነበረህ አስተሳሰብ ቀድሞ ከነበረህ ልቦናዊ ሁኔታ አንፃር ከዚህ ጋር መታገል አለብህ ከጥላቻ በላይ ለመሆን።
እነዚህ ቀውስ የሚፈጥሩብህ ነገሮች ነፃ ለማውጣት ጥረት ታደርጋለህና it was more ለኔ ራሴ ያወቅኩበት በጥልቀት በውስጥ ያሉ ስሜቶች በውስጥ ያሉ ሐሳቦች በውስጥ ያሉ ኤነርጂዎች በንጽረት with transparency እንዳይ የተጠቀምኩበት እድል ነበረ ኢትዮጵያ ይችራቆቷ ኢትዮጵያ አጋጣሚ ሆኖ የታሰርኩበት ቦታ ላይ ሁሉም አይነት ብሔረሰቦች ነበሩ አንዳንዶቹም ቀድሞ ታስረው የነበሩ ቀድሞ በነበረው ሁኔታ ታስረው የነበሩ ሰዎችን አግኝቻለሁና እስር ቤት ላይ ደግሞ ማንም አይደለም አንተ እዛ ኮሎኔል አይደለም ወይ የሆነ ዋና ዳይሬክተር አይደለም ምናምን አይደለም ይአር ተራሰው እዛ ሁሉም ተራሰው ነው እዛ ይሄ የነበረው ድሪቶ እኔ እንደዚህ ነኝ የምትለው ነገር ሁሉም አራግፈህ ሰው ለመሆን ነው የምትጠራው ይችራቆቷን ኢትዮጵያም ለማወቅ የቻልኩበት እሱ ለማወቅም ብዙ ጥረት አድርጌያለሁ የነበረው ሁኔታም ከውጭ ሆነ ነው የምታየው እስር ቤት ላይ ያለው ቀውስ የተለያዩ ተዋናን የተለያዩ ስራዎች ሲሰሩ ወደ ኋላ ሆነ ነገሮች ለማየትም ጊዜ የምታገኝበት ተውስታም ቀድመህ ያሰራሃቸው ስራዎች ቀድመህ በነበርኩበት ሁኔታ ያው የኢንተለጀንስ ሰራተኛ ነው የነበርኩት የደህንነትና የመረጃ ከፍትህ ስርዓቱ ጋር የተሳሰሩ ስራዎች ስሰራ ነው የነበርኩት እነዚህ አሸባሪ ተብለው በጠላትነት መፈረጅ አለ እዛ ውስጥ ስራ ውስጥ ጠላት ብለህ ታስባቸው የነበሩ በስራ ተከታተላቸው ተወስንባቸው የነበሩ ሰዎች አሉና ስትገባ ምናልባት አግኝታቸውም ሊሆን ይችላል ኦር ደግሞ እዛ ውስጥ ሆነ በሐሳብ አግኝታቸው ሊሆን ይችላል ትክክል ነበር ብለህ ታስባለህ ብትነጋገሩ ልትግባቡ ማችሉበት ሚንስ ተፈጥሮ ነው እንደዛ የሆነው ብለህ ማመን ትችላለህ አሁን ቢሆን ኖሮ ብለህ የምታስበው በአሁን ብቃትህ ሌላ ነው ቀድሞ ያደረከውም በነበረህ እይታ በነበረህ አቅም በነበረህ የንቃተ ህሊና ደረጃ ሆነ ነው ስራዎች የምትሰራው ለኔ የነበረው was perfect አሁንም ተመልሼ እዛ መኖር አልችልም ለመማር ብቻ ነው ልጠቀምበት የምችለው እንደ ጠላት ተብለው አሸባሪ ተብለው ተለይተው መረጃ ስትሰራባቸው የነበርክ ሰዎች አግኝቻቸዋለሁ እስር ቤት ላይ አንዳንዶቹ በአሁንም ተመልሰው የገቡ ስላሉ for example I think የጠቅላይ ሚኒስትሩ ቦምብ ፍንዳታ ጋር ተሳሰረ የሰኔ 16 ኬዝ ላይ የታሰሩ 5 ሰዎች አሉ አንደኛው ልጅ ቀድሞም ታስሮ የነበረ ነው አሁንም የታሰረው ማለት ነው እንደነዚህ አይነት ሰዎች ከዚህ ጋር ተሳስረው ብዙ ሰው ታስሮ ነበር በተለይ ከኦሮሚያ አካባቢ እነዚህ ሰዎች የማግኘት እድል አግኝቻለሁ አንተም ታሳሪ ነህ እዛ ተራሰው ሆነ የእስር ቤት ህይወት ያየኸው ነው የታሰርክበት መንገድም ትክክል አይደለም ፍትሃው አይደለም አላማው ሌላ ነው ከዚህ በፊት አንተ በነበርክበት ቦታ ያው የፍትህ ስርዓቱ ትክክል ይመስልሃል የታሰረው ሁሉም ሰውም ወንጀለኛ አድርገህ የማሰብ ሁኔታዎች ነበሩ ራስ ላይ ሲደርስ ግን ያ የነበረው ስርዓት በራስ ላይ ኤክስፐሪመንት ሲደረግ ግን የምታገኘው ነገር ሌላ ነው የሚሆነው ስለዚህ እነዚህ ሰዎች እንደ ሰው ማየት ይጀምራል ያኔ ለካ ሲታሰር የነበረ ሰውም ህይወት ያለው ሊቀየር የሚችል ሊያድግ የሚችል አላማ ያለው ቤተሰብ ያለው እድል ካገኘ ካንተ ጋር ተነጋግሮም ለውጥ ማምጣት የሚችል አዳዲስ ነገሮች መፍጠር የሚችል አይነት ሰው ሆኖ ታገኘዋለህ ሰውነት ይመጣል ያኔ ማለት ነው ይሄ የምትፈርጀው የነበርከው ማአት ስሞች ጠላቴ አሸባሪ ምናምን ብለህ ከሱ በላይ የሆነ ነገር ለካለ አንተ ከሳልከው ስዕል በላይ አንተ ውስጥ ከነበረ ፍርሃት በላይ ለካ ሊያገናኘን የሚችል ፈጠራ አለ ፍቅር አለ ጥበብ አለ እነዚህ ነገሮች ታገኛለህ እዛ ይሄ በጣም ትማርበታለህ ሰው እንደማይ
ህያው ህይወትን እንደ የምትማር ህይወት እንዳለው አይነት ሰው አድርገህ የማየት አብረህ መነጋገር እንደምትችል አእምሮ ከተጠቀምክበት ሊፈታ የማይችል ችግር እንደሌለ እንደ ሰው ሆነ ከተነጋገርክ እነዚህ ማአት ድሪቶች ማአት ቅርጾች ማአት ፍረጃዎች ተተ መግባባት እንደምትችል በጣም ታይበታለህ። ሁሉምም ራቆቱ ስለሚሆን እስር ቤት ላይ ሁሉም ድሪቶው ይሄ የሚመካበት የነበረ ቦታ ሀብት ምናምንም ትቶ ነፃ ሆኖ ስለምታወራ በጣም ትግባባለህና ሰው በተለየ ንቃተ ህሊና ደረጃ በተለየ የአስተሳሰብ የአተያይ ሁኔታ ከሆንክ ችግሮችን በተለየ መንገድ ፈታቸዋለህ። ሁሉም በሚያስደስት መንገድ ሁሉም በሚቀይር መንገድ ሁሉም ሊያለማ በሚችል መንገድ መቀየር እንትን ማድረግ እንደምትችል በጣም የምትማርበት ነው እስር ቤት። ስለዚህ እስር ቤት ሳየው ዓላማው ሌላ የነበረ ቢሆንም ዓላማ ለማስፈራራት ባሪያ ለማድረግ ለመግዛት ቢሆንም እኔ ግን አንደኛው ራሴ በጣም በንጥረት እንዳቅ ከራሴም ነፃ እንድወጣ ከራሴ ጋር እንድታረቅ እድል ፈጥሮልኛል። ኢትዮጵያም በንጥረት እንዳያት ራቆቷን ኢትዮጵያ እንዳያት እድል ፈጥሮልኛል። ከህዝብ ጋር አስተሳስሮኛል። በተለይ በተደጋጋሚ የኔ መታሰር በጣም የሚያስጨንቃቸው የነበሩ ሰዎች አሉ። በተለይ የትግራይ ህዝብ ከፍትህ አንፃር የኔ መታሰር ጉዳይ የፍትህ ጉዳይ አይደለም። ሰው ለማንበርከክ ሰው ለመግዛት የተደረገ ጥረት ነው፣ ሰዎች ለማስፈራራት የተደረገ ጥረት ነው ብሎ ያደረገው ትግል ስታይ ይሄም ያገናኛል ከህዝብ ጋር ተስፋም እንድታረግ ምናምን የሚያደርግ ነው የነበረውና ለኔ በጣም የሽግግር ጊዜ በጣም የተጠቀምኩበት ህዝብ ላይ የደረሰ ህዝብ ብዙ አንብቷል፣ ብዙ ተሰቃይቷል። ህዝብ በጣም ቢሰቃይም ለኔ ግን በጣም ቀያሪ ሌላ ሰው ሆኜ በሌላ ንቃተ ህሊና ሆኜ እንድወጣ ያደረገ ጉዞ ነው የነበረው እስር ቤት። ኮሎኔል ራቁቷን ያለችዋን ኢትዮጵያ ስትለይ በፊት አንተ ተስላት የነበረችው ኢትዮጵያና እስር ቤት ውስጥ ነው ያገኛች ኢትዮጵያ ተለያይተው ባህል ማለት ነው ወይስ ምን ለማለት ነው? አብሶሉትሊ ምን ለማለት ነው? ያው ቀድመ በነበርኩበት ከ98 ጀምሬ ነው ኢንሳ ሳገለግል የነበርኩት። እኔ ማቃት የነበርኩት ኢትዮጵያ የኔ አምሳል ኢትዮጵያ ነች። የኔ በኔ አረዳድ የምትገለጽ ኢትዮጵያ ነው የነበረችው። አንዲት ነች ኢትዮጵያ ማለት ኢቭን ብሔር ብሔረሰብ ምናምን ብትልም ይሄ በጥናት ተመስርቶ የተለያዩ ባህሎች መታጠናበት ሁኔታ አልነበረም ያኔ። ሰው በኔ ባህል በኔ ስብዕና ነው ማያት ኢትዮጵያ የነበርኩት እንጂ ይሄ ያው ከነበረው ንቃተ ህሊና ደረጃም ይወስነዋል። የእይታ ያኔ የነበረ እይታም ወሳኝነት አለው። ስለዚህ እኔ አምሳል የሆነች ኢትዮጵያ ነው ሳይ የነበርኩት ፓሬድ። እኔ ነፃነት የምፈልግ ከሆንኩኝ ኢትዮጵያም ነፃነት የምትፈልግ አድርጌ ስላታለሁ። እኔ ፍቅር የምፈልግ ከሆንኩኝ ፍቅር የምትፈልግ ኢትዮጵያ አድርጌ አያታለሁ ማለት ነው። እስር ቤት ላይ ግን መቆም ነበር። ይሄ በተለያየ መንገድ የገነባሁት ስብዕና በተለያየ መንገድ የነበረኝ ባህል ደግሜ እንዳየው ነው ያደረገኝ። ሰው የሆነ ቦታ ላይ ከራሴ ስብዕና ፎር ኤግዛምፕል ቢኒያም የሚባል ቀድሞ የነበረው ቢኒያም ሞር ኃይለኝነት የነበረው ባመነበት ነገር በሙሉ ኤነርጂውን እንትን የሚያደርግ ነው የነበረው። ይሄ ቢኒያም ቆም ብዬ እንዳየው ነው ያደረገኝ እስር ቤቱ ሁኔታ። እዚህ ላይ ምን ታገኛለህ? ስፔስ ይመጣል። ነፃ ሆነ ሌሎች የምታይበት ሰው የገባኝ ፎር ኤግዛምፕል በእስር ቤት ላይ ለካ ኢትዮጵያን የምስላት ብቻ አይደለች፣ ሌላ ጣዕም አላት። ኦሮሞ የተለየ ልቦና መዋቅር አይቸበታለሁ እዛ አካባቢ የነበርን ሰዎች። ሌላ ብሔርም የተለየ ልቦና መዋቅር
እኔ ነው የነበርኩበት ልቦና መዋቅር ደግሞ የራሱ እንትን አለ ከዛ ያ ልቦና መዋቅር ማየት ስለቻልኩኝ እሱም ወደዚህ አድርጌ ሌላ ማየትም ጀመርኩኝ ማለት ነው ስለዚህ ሁሉም ነገር በንጽረት ማየት ስትጀምር ማድነቅም ትጀምራለህ ከዚህ በፊት ያላየው ታለንትም ሁሉ ነገር ከዚህ በፊት በራስህ ላይ ያለ ነገር ጥንካሬ ነው ሌሎች ላይ የምታየው ጥንካሬ ካልሆነም ድክመት ትለዋለህ አሁን ግን እንዳለ ምንም ነገር ሳትጨምርበት በንጽረት ምንም ፍረጃ በሌለበት ሌላ ሰው ጋር ያለ ጥንካሬ ሌላ ሰው ያለ ታለንትም ተስጦም ማየት ትጀምራለህ ተፈጥሮ ማድነቅም ትጀምራለህ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት በጣም እያንዳንዱ ሰው ላይ ያለ ኖት እንደ ብሔር ወይ እንደ ልቦና መዋቅር ብቻም ሳይሆን እያንዳንዱ ሰው ያለ ስብዕና ያለው ተስጦም ማድነቅ ተፈጥሮ ማድነቅ መግባባትም ትጀምራለህ መደማመጥ በጣም ትጀምራለህ ራስህ ማድመጥ ከጀመርክ ሌሎች ሰዎችም ማድመጥ ከባድ አይሆንም ይሄ ነገር እንዳደርክ ነው እንትን ያደረገ ሁለት ሰዎች እናንሳ እስር ቤት አብረው ከነበሩት አንዱ ኤርሚያስ አመልጋ ነው በኋላ ደግሞ የአብኑ ክርስቲያን ታደለ ሁለቱ ኦዲያንሱ የሚያቃቸው ካንተ ጋር ጽንፍ ሊሆኑ እንደሚችሉ ያስባል ዝም ብሎ እንደው በግራ በኩል አንተ አኩርፈህ በቀኝ በኩል እሱ አኩርፎ ቁጭ ሊሉ የሚችሉ አይነት ሰዎች ናቸው ብለ ሊያስብ ይችላል ተመልካቾቻችንም ሌላው ምስል ማለት ነው ኤርሚያስን ስታገኘው ክርስቲያን ታደለን የአብን ስታገኘው ምንድነው ፊል ያረከው ምን ደረጃ ነው ኮሙኒኬት ማድረግ የቻላችሁት ኦኬ ኤርሚያስ ሳገኘው እንዳልከው ነው አሁን ያለህበት ሁኔታ ይወስነዋል ታስረህ የፈረድክ ሰው ስም የሰጠህ ወይ ደግሞ የሆነ አሳይመንት ይዘህ የሆነ አላማ ይዘህ ሰው ስታየው ከዛ አላማ አንጣር ብቻ ነው የምታየው በጣም ታጥረህ ነው የምታየው ፐርስፔክቲቭህ በጣም ትንሽ ነው የሚሆነው እስር ቤት ላይ ግን the only purpose የነበረኝ እኔ ከራሴ ጋር መነጋገር ራሴ የመሆን ነገር ኢትዮጵያ ለማወቅን የመጣር ነገር ነው የነበረው ሌላ አላማ አልነበረኝም ቀድሞ ከነበረኝ ስራ ጋር የሚያዝ አላማ ምናምንም አልነበረኝም ነፃ ሆነህ የማየት ከፈረጃዎች የወጡ በንጽረት የማየት ነገር ነበርና ኤርሚያስ በጣም ኤነርጂ ያለው ቁጭ የማየት እስር ቤት ላይም ቁጭ አላለም ኤርሚያስ በጣም እንቅስቃሴ የሚያበዛ ጥያቄ የሚያበዛ ብዙ ጥያቄዎች ያመጣል ማስተማር የሚወድ አሉኝ የሚላቸው አይዲያዎች ለሌሎች ማጋራት የሚወድ የተለዩ አይዲያዎች ለማዳመጥም በተለይ በኋላ በጣም ጆሮው ሰጥቶ ሌሎች አይዲያዎች ለማዳመጥ የሚጥር ብዙ አይዲያዎች ማምጣት የሚችል የፈጠራ አይነት ልቦና መዋቅር ያለው ሰው ሆኜ ነው ያገኘሁት ይሄ ባይዞይ ስገልጸው ነው እንጂ እዛ የነበረን ህይወት በጣም የመከባበር የፍቅር የመደማመጥ አጋጣሚ ሆኖ ኤርሚያስ እዛ ያለ ነው መጽሐፉም የጻፈው መጽሐፉ ሲጽፈው ደግሞ በጣም ኢንተረስቲንግሊ በህፃንነቱ የነበረ ኤርሚያስም እዛ ወጥቷል መጽሐፉ ላይ በህፃንነቱ የነበረ ኤርሚያስ እስር ቤት ላይ አግኝቼዋለሁ ያ በጣም ራሱ መግለጽ የሚፈልግ በጣም ኤነርጂ ያለው መገደብ የማይፈልግ ኤርሚያስ ነው በህፃንነቱ የነበረው የኤርሚያስ እስር ቤት ላይ አግኝቼዋለሁ በህፃንነቱ ራቆቱ ሆኖ ሰው ማየት ከቻልክ
እሱም ራቆት ሆኖ ካየህ የህፃንነት ቢንያም ማየት ከቻልክ የህፃንነት ኤርሚያስ ማየት ከተቻለ በምንም ነገር መነጋገር ትችላለህ። ድሪቶቹ ፍረጃዎቹ በኋላ ያዳበርናቸው ናቸው። በክፍት ሆነህ መነጋገር ትችላለህና ብዙ ነገር ተማምረናል ከኤርሚያስ ጋር በጣም አጋጣሚ ሆኖ ከእስር ቤት ከወጣሁኝ በኋላ ጥሩ እድል አግኝቻለሁ። ዘግይቶ ነው የወጣው ኤርሚያስ። እስር ቤት እያለም አግኝቼዋለሁ። በኋላ አሁንም እንደዋወላለን። በጣም ጥሩ ግንኙነት ነው የፈጠርነው። መተማመን ፈጥረናል። ይሄ በሙሉ ድሪቶ በሙሉ ፈረጃዎች ምናምኖች እንትን ሲያደርጉ ከማንም ሰው ጋር መግባባት ትችላለህ። አእምሯችን በጣም በጣም ሰፊ ነው። ማአት ነገሮች ማሰብ ይችላል። ማአት ነገር መፍጠር የሚችል አእምሮ ነው ያለን። የሚገድብህ ስትዘጋው ነው፣ ስትታጠር ነው የሚገድብህ እንጂ ነፃ ሆነ ሰዎች ማየት ከቻልክ ምንም ጥያቄ የለውም የሰው ታለንት ማየት ትጀምራለህ። ኤርሚያስን አድንቄዋለሁ በዚህ አንጻር። ከክርስቲያን ጋር የአብን ክርስቲያን ጋር ባይዘወይ እስር ቤት ጣዕሙ ይሄ ነው። ቢቲ አጋጣሚ ሆኖ እኛ ቀድመን ታሰርን። ፍትሃዊ ያልሆነ እስር ቤት መታሰር ሁሉም ሰው ኖ ቢለው ጥሩ ነው። ምክንያቱም ሁሉም መታሰሩ አይቀርም፣ አሳሪም ይታሰራል። ያልነቃ በመርህ ያልተመሰረተ መማር ላይ ያላተኮረ ሰው ለማስተማር እንጂ ሰው ተጸጽቶ ራሱ አጥቶ እንዲወጣም አይደለም። በተለይ ካረንት ያለው የመታሰር ሐሳብ ራሱ ተምሮ ራሱ አውቆ አዲስ ነገር አስቦ እንዲወጣ ነው ሐሳቡ እንጂ ተጸጽቶ የጥፋተኝነት ስሜት ተሰምቶት ካንተ በታች ሆኖ እንዲኖር አይደለም። ይሄ ያልነቃ የእስር ቤት አካሄድ ነው። ያልነቃ የእስር ቤት አካሄድ ሄዶ መጨረሻ አሳሪውም ያስራል። በታሪክም በተደጋጋሚ ያየነው ያለ ነው እሱ ነው። እኛ ስንታሰር ብዙ ሰው አልተቃወመም። የተቃወመ የተለየ የተወሰነ ህዝብ ነው በነበረው ሁኔታ። በኋላ ግን ሁሉም ሰው መግባት ጀመረና እነ ክርስቲያንም መጡ። ከእነ ክርስቲያን ጋር አጋጣሚ ሆኖ በአንድ ቦታ አልነበርንም። አንድ እንደ ኤርሚያስ ጋር አብረን ነው የምንተኛ የነበረው። አንድ ሩም ውስጥ አልነበራችሁ? አብሶሉትሊ አብረን ነው የምንተኛው ከኤርሚያስ ጋር። እሱ እዚህ በኩል ይተኛል፣ እኔ እዚህ ነው ያለሁት። አንድ አልጋ ላይ ነው። ከኤርሚያስ ጋር በጣም የቀረበ እንትን የነበረን፣ ከክርስቲያን ጋር እንደዛ አልነበረም። ግን ይሄ አልገደበውም። ቦታ መለያየቱ እንድንገናኝ አልገደበውም። ከክርስቲያን ጋር እንነጋገራለን በሰው በኩል አድርገን። ጥሩ ግንኙነት ነው የነበረን። ኢቭን መጽሐፍም በጣም እዛ ሆነን እስከምናነባቸው የነበርናቸው መጽሐፍቶች በጣም ለእኔ ትርጉም የሰጠኝ መጽሐፍም ሰጥቼዋለሁ እንደ ጊፍት። እስር ቤት ላይ ይሄ ውጭ ላይ የምታያቸው ማአት ግጭቶች በሌላ መነጽር ስለምታያቸው ሰው ሆነ ስለምታያቸው እነሱ አይኖርምና ከክርስቲያን ጋር በዚህ ደረጃ ግንኙነት ነበር። መጽሐፍቶች ሼር እናደርግ ነበር። የፍርድ ቤት ሁኔታችንም ሼር እናደርግ ነበር። በዚህ ደረጃ እንትኖች እንደነበሩ ነው። ኢቭን ባይዞ ከዚህ በተጨማሪ ኢቭን የኦሮሞ ልጆችም ብዙ ነበሩ እንዳልኩ ከሰኔ የአቢ በፊት በኦነግ አሸባሪነት ተፈርዶበት የነበሩ አሁንም ብዙ የታሰሩ ነው። ከነሱ ጋር መጀመሪያ ጊዜ ያው አሳሪ ሆነህ ነው አንተ የምትታያቸው። ግን መንፈስ ደግሞ የተለየ ነው። እስር ቤት በተለይ መነጽርም ስለምትገናኝ ቆይ ትላለህ። አብረን ነው የምትበላው። የአንድ ቤተሰብ ሲመጣ አብረን ነው የምንበላው። ከነሱ ጋር መነጋገር አለ። ስትነጋገር ነገሮች እየቀዘቀዙ እንደ ሰው የመተያየት ነገር ይመጣል። ውስጥ ያለው ረቂቃዊ ማንነትም በጣም ዶሚኔት እያደረገ ይመጣልና ከነሱ ጋር በጣም ጥሩ ግንኙነት ነው የነበረን። ይሁን አጋጣሚ ሆኖ በአሁን የታሰሩበት ኬዝ
የፍርድ ቤት ሂደቱ ላይ ያገዝኳቸው ነበር አጋጣሚ ኢንተለጀንስ ተሞክሮም ስላለኝ ምን አይነት ማስረጃ ነው የቀረበው ምንድነው ትርጉሙ የሚልም ማለት ነው ፎር ዛት ማተር የኤፍቢአይ ውጤትም እንዲመጣ አድርገናል ኤፍቢአይ አለ እየመረመረው ነው ስለተባለ የኤፍቢአይ ውጤትም እንዲመጣ አድርገናል ሳጀስት አደረኳቸውና እንዲመጣ ሆነዋልና የኤፍቢአይ ውጤቱ ለፍርድ ቤትም ቀርቧል አሁን ፎር ዛት ማተር ከፈለከው መሰጣለሁ ምንም አይነት ግንኙነት አላገኘም በሁኔታው ቦምብ ሲፈነዳ ምናምን የነበሩ አርቲፋክትስ እነዚህ መሳሪያዎችና በሰዎቹ ባዮሎጂካል ፊንገርፕሪንት ምንም አይነት ግንኙነት ማግኘት አልቻለም ኤፍቢአይ ሰው ግንኙነት የለም እነዚህ ሰዎች ነፃ ናቸው ነው ያላቸው ኤፍቢአይ በሪፖርቱ ፎር ዛት ማተር ለኤፍቢአይ ተጠይቆ ፌደራል ፖሊስም የኤፍቢአይ እንትን አላደረገም የተጠቀምበት አልነበረም ልጆቹ ሲጠይቁ ነው የመጣው ሰው በዚህ ደረጃ እንተጋገዛለን በኔ ኬዝም ያላቸው ተሞክሮ እንደዚህ ቢደረግ ምናምን ብለው ባይዞ ኢት ዋዝ እስር ቤት በጣም አሜዚንግ ነው በቃ ቤተሰብ ነህ እኔ ፍርድ ቤት ውዬ ስመጣ ፍርድ ቤት በጣም ቀያሪም የሚያሰቃይ ኤሌመንትም አለው ፍርድ ቤት በተለይ ከፍትህ ውጭ ማለት ለሆነ ለቁም ነገር በሸፈጥ በውሸት ታስረህ ዛቁጭ ስትል አብዛኛው ሰውም እንደዛ ነው ፎር ዛት ማተር የኔ አረዳዳ አሁን ታስሮ ያለው ሰው ሞር ዛን 80% የሌለ ሰው ነው ታስሮ ያለው ፕሮባብሊ ይሄ መታሰር የነበረበት ውጭ ነው ያለው የኔ አጋጣሚ ሆኖ ባይዞ እኔ ኖት ኦንሊ ከነዚህ ከቀድሞ ከነበሩ ከሆነ ከምናም ጋር የተያዙም አይደለም ብቻ የታሰርኩት እንደ ተራ ሰው ምን ስለታሰርኩኝ አዝ ቪአይፒ አይደለም የታሰርኩት ብዙ ሰው ማግኘት ይችላል በሌላ መንገድም የታሰረ ጥሩ ድል ነው ኮላንተ በጣም እንዳቆም አድርጎኛልና ሶ ከፍርድ ቤት መጥተህ አዝነውልህ ይሄ አይዞ ምናም ብሎ እንትን የሚያደርጉ ነገር ስታይ በጣም ልብ የሚነካ አንድነትም የሚፈጥር በጣም መተባበር የሚፈጥር አይነት ሁኔታ ነው የነበረውና ሶ ከኦሮሞ ልጆች ጋር ከነአብን ጋር ከነኤርሚያስ ጋር ኢቭን በኋላም ከሶማሊ እና አብዲ ኢሌ ጋር አብረን ነው ታስረን የነበርነው አሜዚንግ የሆነ ጊዜ ነው ያሳለፍነው እየተጋገዝክ ጥንካሬ እንዲኖርህም እየተደራረክ ባህልም እንትን ያደረክ ሼር ያደረክ በጣም ይሄ የሶማሊ የተለየ ባህልም አለ እሱም አብርሃም ትበላለህ ከነሱ ጋር ቀምሰው ማታቅ ምግቦችም እንትን ተቀምሳለህና ረጋ ካልክ ማጣጣም ከጀመርክ ህይወት ነፃ ሆነህ ነገሮች ማየት ከጀመርክ ራስ ለማወቅም አገሪቷ ለማወቅም ከጣርክ አሜዚንግ